በአዲስ አበባ ንፋስ ቀላቅሎ በዘነበ ዝናብ እጅግ አስደንጋጭ አደጋ ደርሷል። ተሽከርካሪዎች በውሃ ተውጠው ተይዘው እንደዚህ የሚታዩ ከጎርፍ ጋር ተያይዞ አስፋልት ላይ ትንሽ ዝናብ ዘንቦ ውሃ ቋጥሮ ሲታይ ጭምር ራገር ልጠፋ ነው የሚል ሁኔታዎችን እንሰማለን። ግራ የገባው ህዝብ፣ ግራ የገባው መንግስት እና ግራ የገባት ሀገር። ሰላም እና ያስጥልን በሰንደውቃቸውልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው መዲናችን አዲስ አበባ እንግዲህ ትንሽ ዝናብ ጠብ ካለ ጎርፍ እያስጨነቃት ይገኛልና ምንድነው ይህ የሆነ የሚገኘው የትና እንዴት አብረን የምንመለከት ነው የሚሆነው። እንደዚሁም ደግሞ በዚህ ጉዳይ ላይ ከንቲባ አዳነች አቤቤ ያስተላለፈችው መልእክት አለ፣ እሱንም እንመለከተዋለን። እንደዚሁም ደግሞ የኢትዮጵያ ህዝብና መንግስት ያለበት ሁኔታ የሚያሳይ አንድ ቪዲዮ እንግዲህ በኤአይ ወይ ደግሞ በዘመናዊ አርቲፊሻል ኢንተለጀንስ ተሰርቶ ወጥቶ ብዙዎችን እያነጋገረ ይገኛል። እሱንም አብረን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? እስቲ መጀመሪያ ወደ ከንቲባ አዳነች አቤቤ ነገር ከመሄዳችን በፊት እንግዲህ ሰሞኑ ጎርፍ አዲስ አበባ ላይ በጣም ችግር ነው የሚገኘው። ሰው መውጣት መግባት አልቻለም እና እስቲ አንዳንዶችን ለማየት እንሞክር። My goodness. እንደምታዩት ነው እንግዲህ ከነዚህ መሃል እንግዲህ በጣም ብዙዎችን ያነጋገረ አንድ ቪዲዮ አለ። ከአንድ ህንፃ ላይ እንግዲህ ያው የዘነበው ዝናብ ጎርፍ ብቻ ሳይሆን እንግዲህ ንፋስ ያቀላቀለ በሆነ የተነሳ አንድ መኪና ላይ እንግዲህ አደጋ ደርሷልና እሱን አይነት እንሞክር እስቲ። በአዲስ አበባ ንፋስ ቀላቅሎ በዘነበ ዝናብ እጅግ አስደንጋጭ አደጋ ደርሷል። ዛሬ በቦሌ አትላስ አካባቢ በዘነበ ኃይለኛ ዝናብና ከባድ ንፋስ ምክንያት በአቅራቢያው ከሚገኘው የህንፃ ግንባታ ቦታ የተነሳ ትልቅ የግንባታ ብረት ወይንም ጃክና እንጨት በተሽከርካሪዎች ላይ ጉዳት አድርሶ ታይቷል። በአጋጣሚ ሰው ላይ የደረሰ ጉዳት ባይኖርም በተሽከርካሪው ላይ ግን የተሰካው ብረት ለተአምር ሰው ላይ ባለመውደቁ ሊከሰት ከሚችለው ከባድ አደጋ መትረፍ ችለዋል። እንግዲህ ሰው ባለመጎዳቱ እግዚአብሔር ይመስገን ነውና እኛ ቀይ ባህር እያለን እንግዲህ የራሱ ቀይ ባህር ቤት እየመጣ ይመስላል። እንደምትመለከቱት እንግዲህ ያው አዲስ አበባ የተለመደ ነገር ነው። ባይዘው ጎርፍ ትንሽ ዝናብ ጠብ ካለ ያው ልማት ኮረል ልማት ተሰራ እንጂ የጎርፍ መጃ እንግዲህ ሳይበጅለት ይመስል ጎርፍ እንግዲህ መንገሩን ይሞላልና ይሄ ከጥቂት ወራት በፊት ነው።
እንደምትመለከቱት ነው እንግዲህ መኪና በጎርፍ የተወሰደ ተውጠው እንመለከታለንና ያው ለዚህ ጉዳይ ለምን ትኩረት ሰጥቶ እንደማይሰራ አላቅም። ክረምት መጣ ቁጥር አዲስ አበባ እንግዲህ በጎርፍ አደጋ ያው ሁላችን የምናውቀው ነገር ነውና የከፋ አደጋ ደግሞ እንዳይደርስ እባካችሁ በቻላችሁ እንግዲህ የሚመለከታችሁ አካላት አይ ቲንክ ከንቲባ ነች አበይ ይመስለኛልና በዚህ ጉዳይ ምን ላይ ሰጣለች? እስቲ እሱን ከታች በፊት ወንድማችን ስሙት። ያው እኔ ገላና ዲማ እኛ ሳንሄድ እኛ ሳንዘምት ሳንጓጋ ወደኛ ጋር የመጣ መስሎ ነበር። በኋላ ላይ ስጠይቅ ጀሞ አንድ አካባቢ የተከሰተ ጎርፍ ነው ብለውኝ ነው። እና ለማጣጣል ሳይሆን ኮሪደር ልማት ሲሰራ ወይም ደግሞ እንደዚህ አይነት ፕሮጀክቶች ሲሰሩ ጠንካራ የሆነ የቁጥጥር ስርዓት ሊኖር ይገባል። በተለይ ደግሞ መንገዶች የኮሪደር ልማት በሚሰራበት አካባቢ ላይ ድሬኔጅ ላይ በጀቱ ለ2 ሜትር ድሬኔጅ ለ2 ሜትር ጥልቀት ላለው ድሬኔጅ የተያዘውን በጀት 1 ሜትሩን ቀሽበው የ1 ሜትሩን በጀት የሚበሉ ፕሮጀክት ማኔጀሮች፣ ባለስልጣኖች ምናምን ሊኖሩ ስለሚችሉ እንደዛ አይነት አሰራር ካለ ምናልባት ጠንካራ ቁጥጥር ቢኖር፣ ምክንያቱም በፀሐይ ያደነቅነውን ፕሮጀክት በዝናብም ማድነቅ እንፈልጋለን። በፀሐይ በዛ አካባቢ በመኪና ያለፈ ሰው በዝናብም ማለፍ አለበት። ምክንያቱም በፀሐይ መኪና ይዞ አልፎ ዝናብ በሚዘንብበት ሰዓት ደግሞ ታንኳ ወይም ደግሞ ጀልባ ይዞ አይመለስም። ስለዚህ እንዲህ አይነት ፕሮጀክቶች እንዲህ አይነት ብዙ ብር የሚከሰከስባቸው ፕሮጀክቶች በጠንካራ የቁጥጥር ስርዓት ውስጥ ሊያልፉ ይገባል። በየጊዜው አሰሪው አካል ወይም ደግሞ የበላይ አካላት ጠንካራ የሆነ የቁጥጥር ስርዓት ሊኖራቸው ይገባል። ምክንያቱም ጠንካራ የቁጥጥር ስርዓት ካለ ጥሩ የሆነ ስራ ይሰራል። ጥሩ የሆነ ስራ ከተሰራ ደግሞ ያንን ጥሩ ስራ ዌዘር ኮንዲሽኑ ምንም አይነት ቢሆን ሊፈትነው አይችልም። ስለዚህ በፀሐዩ ጊዜ በዛ ጋር በመኪና ያለፈ ሰው በእግሩ ያለፈ ሰው ተመልሶ ሲመጣ ዝናብ ከዘነበም በኋላ ያለ ችግር በእግሩም በመኪናም ሊያልፍ ይገባል። ምክንያቱም አሁን ይህን እንደምትመለከቱት ይህንን ለማለፍ ግዴታ ታንኳ ያስፈልጋል። ታንኳ ከሌለ ደግሞ ሙሴን የሚያስፈልገው ምናልባት በትሩ ካለ በዛ በትር መጥቶ ከፍሎ ሊያሳልፍ ማለት ነው። ስለዚህ ፕሮጀክቱን ለማጣጣል ኮሪደርን ለማጣጣል አይደለም። ምናልባት ጭፍን ደጋፊዎች ካላችሁ እንደዚህ አይነት ትልልቅ ፕሮጀክቶች ሲሰሩ ግን ጠንካራ የሆነ የቁጥጥር ስርዓት ያስፈልጋል ለማለት ነው። ስማዎች ነው እንግዲህ ብዙዎች እንደዚህ ሐሳብ ያነሱ ይገኛሉ። ያው ጎርፍ በየትኛውም ሀገር ያጋጥማል። የኛ ሀገሩ ግን ይለያል ነው። ገና ዝናብ ጠብ ሳይል ነው እንደ ዱባይ ላይ የሚዘንበው ዝናብ አዲስ አበባ ላይ ቢዘንብ ማጀን ምን አዲስ አበባ ሙሉ ልጣት ቻለች። ኦኬ ይሄ ትንሽ የዝናብ ዘንቦ በዚህ መንገዶችን መንቀሳቀስ የሚከለክል ከሆነ ጎርፍ አስቡት፣ ሌሎች ሀገሮች ላይ ዘንቦ ፎቆችን የሚያፈርሰው ህንጻ የሚያፈርሰው ዝናብ ቢዘንብ ምን ሊሆን እንደሚችል ከጎርፍ ጋር ተያይዞ አስፋልት ላይ ትንሽ ዝናብ ዘንቦ ውሃ ቋጥሮ ሲታይ ጭምር ራገር ልጠፋ ነው የሚል ሁኔታዎችን እንሰማለን። ይሄ ግንዛቤ ጉድለት ይመስለናል። የትኛውም ሀገር ዝናብ ዘንቦ የተወሰነውን ያክል አስፋልት ላይ ውሃ መታየቱ አይቀሬ ነው። ነገር ግን በስንት ደቂቃ ነው ያ ውሃ ወደ ፍሳሽ ስርዓቱ ገብቶ የሚጠፋው የሚል ነው መለኪያው እንጂ ዝናብ እየዘነበ ወዲያው ውሃው እስከሚወርድ መታገስም ያስፈልጋል። እኛም ተምረንበታል። እንዲህ አይነት ሁኔታዎች ያጋጥማሉ። እዚሁና ዱባይ ማየት ትችላላችሁ። ሌሎችም ሀገሮች ያጋጥማል። ነገር ግን እኛ ሀገር ላይ ችግሮችም አሉ። የማይካዱ ደግሞ አሁን ልንሰራባቸው የሚገባቸው ችግሮችም አሉ። ጎርፍ ብቻ ሳይሆን ሁሉም ነገር በአሁኑ ልክ አይወራም ነበር። ያው ሚዲያው ሰው እጅ ላይ ገብቷል። አሁን ሜንስትሪሚንግ ሚዲያ የምንጠብቅበት ጊዜ አይደለም። በእያንዳንዱ ሰው መንገደኛው ሁሉ ኮሚኒኬተር ነው። በየጊዜው የማጽዳት ባህሉ አሁንም ጽዳት ገና ባህል አልሆነም ያልነው ቆሻሻ እየሰበሰቡ ድሬኔጅ ላይን ውስጥ የሚጥሉ አካባቢዎች አሁንም ያጋጥሙናል። ከሁሉ በላይ ደግሞ መዋቅራዊ ፕላኑን በመጣስ የተገነቡ ግንባታዎች አሉ። ሰሞኑን እንግዲህ ጀሞ አካባቢ እያፈራረስን ነው። አይታችሁ ከሆነ እዛ ያለው ድንገት ጎዳና ላይ ወጣ ውሃ አይደለም፣ አደጋም ሊያደርስ የሚችል ነው። ለምንድን ነው ተብሎ ሲታይ መስመሩ ላይ ግንባታዎች ተገንብተዋል፣ ከተገነቡ ቆይተዋል። የፈጣሪ እርዳታ ሆኖ እስከዛሬ ድረስ ለብዙ ከባድ ችግር አልተጋለጽንም እንጂ ሁኔታው አሁን እንደደረስንበት ከሆነ ከባድ ሊሆን እንደሚችል ያሳያል። አሁን ሰሞኑን ከባለቤቶቹ ጋር ተስማምተን ምትክ ቦታ ሰጥተናቸው ህንፃዎቻቸውን እያፈረትን ነው። እንግዲህ የፈቀዱትን አካላት ለመጠየቅ ብዙ ወደኋላ እየሄዱ ወቃሽ ያደርገናልና እሱን እንለፈው። በእኛ ጊዜም እዛም እዚህም ያጋጠመን ስላለ እንግዲህ ከንቲባው እንደዚህ ያለችና ነገር ግን
ያው እነ ዱባይን እንደ ምሳሌ መጥቀስ ያስፈልጋል ብዬ አላስብም። ምክንያቱም እነሱ ጋር ዝናብ አይዘንብም። አንድ ከዘነበ ግን የሚዘንበው ዝናብ ኢትዮጵያ ቀይ ባህርም አያስፈልገንም እሱ ያ ዝናብ ሁሌ የሚዘንብ ከሆነ እና የሆነ ሆኖ ግን ጎርፍ ሁሉም ጋር ያለ ነው አይቀርም ከፈጣሪ ዘንድ ነው። ነገር ግን ለዚህ ጎርፍ ለዚህ ትንሽ የዝናብ የሆነች መሄጃ ቦታ ካላበጃችሁለትና ወይ ደግሞ እናንተ ገንዘብ መድባችሁ ይሄን ስራ የሚሰሩ ኮንትራክተሮችም ሆኑ ብቻ የሚመለከታቸው አካላት ገንዘቡን ወደ ሆዳቸው እያስገቡ ቦርጫቸውን እያሰፉ ሊሆን ስለሚችል በተቻለ አቅም እንግዲህ ቁጥጥር ቢደረግ መልካም ነው ብዬ አስባለሁ። እንግዲህ እንደዚሁም ደግሞ ዜጎችም እንግዲህ የድርሻችንን እንወጣ፣ ኦኬ፣ በስርዓቱ እንጠቀም። ያው ሀገር የተሰራ ሁሉ ለሀገር ነው፣ እዳው የእናንተ ነው፣ እኛ ነው የምንከፍለው። ስለዚህ የሰራው ነገር በትክክል እንጠቀም። መንግስትን መጥራት ይቻላል፣ መተቸት ይቻላል ምናምን፣ ግን እንደዚህ አይነት ነገሮች ደግሞ የጋራ ንብረታችን ስለሆነ በተገቢነት ብንጠቀም መልካም ነው ብዬ አስባለሁ። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። ወንድማችን ስሙን በአንድ ወቅት መንግስቱ ኃይለማርያም ምን አለ መሰላችሁ፣ እንዴት አይነት ትግል ነው የገጠመን ጎበዝ አለ እና ሁልጊዜ ያስቀኛል ይህን ስሰማ። ግራ የገባው ህዝብ፣ ግራ የገባው መንግስት እና ግራ የገባት ሀገር። ኦኬ፣ ከመንግስት ልጀምርና ወደ ህዝብ እሄዳለሁ። ማለት ዋና ሀሳቤ የህዝቡ ላይ ስለሆነ ትችቴ ማለት ነው። መንግስት ጋር ስትሄዱ ራበን፣ የቤት ኪራይ መክፈል አልቻልንም፣ ደሞዛችን ከቤት ኪራይ ያነሰ ስትሉት 3 ስራ ስሩ ይላችሁ። አንድ ስራ መፍጠር እኮ ያቃተው መንግስት ነው። በጣም ያስደነግጣቸዋል። ከዛ በኋላ አርሲ ላይ የሞተው 3 ሰው ነው ንጹሃን የተጎዱት 11 እንትናቸው ምናምን ብሎ አርሲው ምርጫ ለማደናቀፍ ብለው ምናምን ይላቸዋል። ግራ ተጋብታችሁ ይሄ መንግስት ምንድነው የሚሰራው ብላችሁ ስትሄዱ ቀበናን ትመለከታላችሁ። በነገራችን ላይ ቀበናን ያላያችሁት ሰዎች ሄዳችሁ ይሁት። በጣም አሜዚንግ ስራ ነው ማለት እኔ እንትን እያልኩኝ ነበር። የተወሰኑ ቋቶች ተሰርተው በተወሰነ ርቀት ከዛ በኋላ አሳ ምናምን። በእውነት ነው የምላችሁ ይሄንን ሐሳቤን መንግስት ያየው እስከሚመስለኝ ነው። የተወሰነ ርቀት ድረስ ሄጄ አይቼዋለሁ። አይ ቲንክ አሁን ደግሞ ጊዜ አመቻችቼ እንጦጦ ድረስ አየዋለሁ። ከፈለጋችሁ በግሩፕ ከፈለጋችሁ በግል ሄዳችሁ ይሁት። በጣም አሜዚንግ ስራ ነው። በዚህ ተደንቃችሁ ዞር ብላችሁ ስትመለከቱ ደግሞ ተአምር ሰርቶ ፍሳሹን ማስተካከል ያልቻለ ቢሮክራሲ ትመለከታላችሁ። በነገራችን ላይ የዛሬ 2 ወር አካባቢ አንድ ወንድም ራይድ ሰጠኝ። ልጁ እንትን የሚለው ወይም ሰውየው የኮሪደር ልማቱ አርክቴክት ነው፣ ወይም ደግሞ አርክቴክት ቲም ውስጥ አንዱ ነው እና በጣም እያሳሰበው የነበረው የፍሳሽ ነገር ነው። እየሰራን ያለነው አለባብሶ ስራ ነው። አስፋልት ማንጠፍ፣ ፎቅ ማፍረስና ቀለም መቀባት ነው እና ይሄ ነገር ያሳስበኛል። የጥራት ችግር አለ። አሁን ክረምት ሲመጣ ኤክስፖዝድ እንሆናለን ምናምን እያለ ሲሪየስሊ ተቆጭቶ ነው የሚናገረው። የሚገርማችሁ የጥቅም ትስስር፣ ሙስና ምናምን እንዳለ እያወራልኝ ደርስበት ደረስኩኝና ተሰነባብተን ተለያየን እና በጣም ሲገርመኝ የነበረው በአንድ አስተዳደር ውስጥ እንደዚህ ለሀገር የሚቆጭ ሰው አለ። ዝም ብሎ ደግሞ ለመዝረፍ ማለት ቁርሱን ስጋ ቁርጥ፣ ምሳውን ስጋ ቁርጥ፣ ራቱን ስጋ ቁርጥ ለመብላት ለሆዱ ብቻ ያደረ እንትን አለ፣ ሰራተኛ አለ በአንድ መስተዳድር ውስጥ ማለት ነው፣ በአንድ ስራ ዘርፍ ውስጥ ማለት ነው። እና እንትን ነው ግራ የገባው ሀገር፣ ግራ የገባው አስተዳደር ነው። ፕላስ መንግስትም ደግሞ ሙስና ለመቆጣጠር ምንም ፍላጎት የለውም። በርቱ ምናምን የሚል ነው የሚመስላችሁ። ማለት ቀበሌ፣ ገቢዎች፣ ጉምሩክ ምናምን ሄዳችሁ ተመልከቱ። በሙስና ብቃት የምትሸለሙ ነው የሚመስላችሁ። ያልደረሰባችሁ ስለማታውቁት እዘለዋለሁ። ይሄ ሁሉ ሆኖ ግን እዚህ ማህበራዊ ሚዲያ ላይ የማያችሁ ሰዎች ኮሪደሩ ፍሳሽ አልተሰራለትም ብላችሁ ሰለብሬት የምታደርጉ ደስ የሚላችሁ የምትስቁ ሰዎች ምናችንን የታመም ነው ማለት ይሄ ከእናንተ አፍ ላይ ተነጥቆ እኮ ነው የተሰራው። ወደዳችሁም ጠላችሁም እኮ አዲስ አበባ ትልቅ ሰርጀሪ ነው ያካሄደችው። ማለት በዚህ አፌክት የሆነ በጣም ብዙ ሰው አለ እኮ፣ ብዙ ፋሚሊ አለ። ያንን ካፉ ላይ ተነጥቆ እኮ ነው ይሄ የተሰራው።
ስለዚህ ፍሳሽ ባለመሰራቱ ልትናደዱ ልትበሳጩ እንዴት ይሆናል ብላችሁ እንትን ልትሉ እንጂ ልትደሰቱ እኮ አይገባም። ኢትዮጵያውያኖች ምን አይነት ሜንታሊቲ ነው ያለን? ይኸውላችሁ አብይ ያልፋል። ወይ እግዚአብሔር በክብር ያሳልፈዋል ወይም አዋርዶ ያሳልፈዋል። ሁሉን እንደ ስራው ይሰጥ ዘንድ ፍርድ በእግዚአብሔር እጅ አለና፣ ኢትዮጵያ ግን ትቀጥላለች። እንደ ህዝብ መለያየት አንችልም። ወደድንም ጠላንም ወደ 72% አካባቢ ገብተናል። ቅልቅል ህዝቦች ያው የመለስ ዜናዊ ሌጋሲ ለማስቀጠል አብይ አህመድ ስለሚፈልጉ የዘር ፖለቲካ ሙጭጭ ብለው ይዘውታል እንጂ ጉራጌ እኮ ነች ሚስት ትግሬው፣ አማራ እኮ ነው ባልሽ ኦሮሞ፣ ከምባታው ሀዲያ ነው ሚስት። ተቀላቅለሃል። እንደ ሀገር አንጠፋም፣ ዋጋ እንከፍላለን፣ ልጆቻችንን ቡቱቶ እናስለብሳለን እንጂ እንደዚህ አይነት ጥፋት ሲጠፋ በእልህ እንዴት ገንዘቤ ተወስዶ እንደዚህ ቆሻሻ ነገር ይሰራል ብሎ መንግስት ላይ ፕሬሸር ማድረግ፣ ሙስናን እንዲቆጣጠር መንግስትን ማስጠንቀቅ ነው እንጂ እንዴት ሰለብሬት ይደረጋል? እቺ ሀገር እኮ የአብይ አይደለችም። እቺ ሀገር እኮ የብልጽግና አይደለችም። እና ማይንድ ፕሊዝ በእናታችሁ የተፈወሰ አይምሮ ይኖራችሁ። ስንቃወም እንቃወማለን። እግዚአብሔር ምስክሬ ነው። እኔ 10 ሞት መጣ ቢሉት አንዱን ግባ በለው ብዬ ነው የምቃወመው። አንድም ቀን ስለ እስር አስቤ አላቅም። ስለ መገደል አስቤ አላቅም። የሚገድሉኝ ከሆነ ይግደሉኝ፣ የሚያስሩኝ ከሆነ ያሰሩኝ። አንድ ቀን ስፈራ ያኔ ነው የምፈራው። ምንም እንትን የለብኝም። ግን የራሴ ንብረት ወዳጆቼ የቤት ኪራይ መክፈል ተሳቅቄ እኮ ነው ይሄ የተሰራው። ታክስ ምናምን ብሎ አጨናንቆ ይኸውላችሁ 51% ከምሰራበት ላይ ተቆርጦ እኮ ነው ይሄ የተሰራው። እንዴት እደሰታለሁ ፍሳሾች እንትን ስላልሰሩ። መቆጨት፣ መከፋት፣ መናደር ነው ያለብን እና እንደ ህዝብም የአይምሮ መታደስ ያስፈልገናል። እቺ ሀገር የኔ ነች። እቺ ሀገር የኔ የምትሆነው በብልጽግና ወይም በአብይ አህመድ ፈቃደኝነት አይደለም። እዚች ሀገር ላይ ስለተወለድኩኝ ነው። ታንኪዩ በጣም እኔ ማሳት የፈለግኩት ይሄንን ነው እና የሀገር የሁላችንም ነች። የተሰራው ነገር የሚቀር ነው። ነገ 1000 ዓመት የሚገዛ የለማ። ብዙ መንግስታት መጥተው አልፈዋል። መንግስትን ልንጠላ እንችላለን፣ ወይ ደግሞ ልጠሎች አላችሁ ኦርዲቶች አላችሁ፣ ይሄ ነገር ልከልቱ ይቻላችሁ። ነገር ግን የሰራውን ነገር እንደዚህ ሲበላሽ አይቶ መደሰቱ ወንድማችን እንዳው ተገኘ ብዬ አላስብም። ያው እዳው ነገኛ ነው የምንከፍለው። ኦኬ ይሄ ኮሪደር ልማት የሰራው በእዳ ነው፣ በእዳ ገንዘበኛው ገንዘብ ነው። እኛ ያንን ገንዘብ ነው በእዳ ነው የመጣው። ያን ገንዘብ ደግሞ ነገኛ ነው የምንከፍለው እና ተበላሽቶ ከስርን ከምንከፍል እንዲሁም እያየን ቢከፈል መልካም ነው ብዬ አስባለሁ። እና እነዚህ ወንድማችን እንዳለው እንግዲህ እኔ እንጃ አደባብሶ ቢያልፉ ባረ ይመለሱ ነው የሚባለው። አንድ አጭር ታሪክ አለችና የሆኑ ሰዎች በመርከብ እየሄዱ መርከባ ላይ የመርከቡ ባለቤቶችም አሉ፣ እነዚህ ደግሞ ተሳፋሪዎችም አሉና ተሳፋሪዎቿን ነገር ያስተውላሉ። ወደ መርከቡ ውሃ እየገባ ነው ያለውና ትንሽ ቀዳዳ አለ መስለንና ያቺን ቀዳዳ እንሸፍናት እንጠግናት። ይሄ ነገር በዚሁ ቀጠለና ይሄ ውሃ የሚገባ ከሆነ ወደ መርከባ ውስጥ መርከቧን ልንጠፋ እንችላለን፣ ወደ ሞት ሰንጣለች የሚል ነገር ለባለቤቶቹ ይናገራሉ። ባለቤቶቹ ደግሞ እንዴት እንትላላችሁ? ኦኬ መርከባችንን እኛ እናውቃለን፣ ቆንጆ ናት፣ በጣም የምታምር ናት፣ ምንም ጉዳት የለባትም፣ ሙሉ በሙሉ የሞላናት ናት ብለው ምንም አትናገር ተቆጧቸው። እንዲሁም የመርከቡ ባለቤቶች ማለት ነው ስለ መርከባቸው ኔጌቲቭ ነገር መስማት አልፈለጉም። ፖዚቲቭ ነገር ብቻ ነው የፈለጉት እነሱ እና በቃ አረባብሰው አለፉ። ችግር የለውም ብለው ዝም ብለው አልብሰው አለፉ ማለት ነው ሰዎች ተወቷቸው። ከሰዓታት በኋላ ያቺ መርከብ ውሃ በዛ በኩል ገብቶ ሰመጠች እና ሰዎቹ ሞቱና ምን ለማለት ፈልጌ ነው ያቺን መርከብ እንዳሰመጥ ማድረግ ይቻል ነበር። ኦኬ እና ሰዎች ሰምተው መርከቧን አቁመው ቢጠግኑ ኖሮ ኦኬ መርከቧ ላይ ያለውን ትንሽዬ ያንን ቀዳዳ አይተው ወይ ደግሞ ያቺን መርከቧን እነሱንም ሆነ መርከቧን እንድትተች ያደረገውን ነገር አይተው ቢጠግኑና ቢያስተካክሉ ኖሮ ያቺ መርከብ አሰምጡም ነበር፣ ሰዎቹም አይጠፉም ነበር። አይ በቃ የኛ ነገር ነው እኛ እናቀልና ዝም ብላችሁ ሂዱ በማለታቸው አብረው ጠፉ ከመርከቧ ጋር እነሱ ባለቤቶቹ ሰዎቹም። እና አሁንም ኢትዮጵያ ነገር እንደዛ ይመስለኛል። ወደዛው ነው እየሄድን የምንገኘው፣ አለባበስን ያለፍን የምንገኘው። ኦኬ ዝም ብሎ መድፋት፣ ቀለም መቀባት እንትን ማለት፣ ከዛ ከ5 ቀን በኋላ ማስመረቅ። ስንት ኪሎ ሜትር በ5 ቀን አልቆ ይመረቅልሃል። በምን ተአምር እንደሆነ እንደው አንዳንድ ሰዎች እውነታቸውን የእግዚአብሔር እጅ መለኮት አለበት የሚሉት ግራ ተጋብተው ይመስለኛል። ኦኬ ስንት ኪሎ ሜትር በወር ውስጥ እያለቀ ያያችሁ ግራ የምትጋቡት። ኦኬ የስ ጧትም ማታም ቀንም የሰራ ሊሆን ይችላል። ስቲል እኔ አላውቅም ብቻ እና ምን ለማለት ፈልጌ ነው
ፈልጌ ነው። አለባብሰው ቢያልፉ በአረብ ይመለሱ ነው እና ይሄ ነገር ነገ ዋጋ የሚያስከፍል ነገር መሆን የለበትም። ለታይታ ለብልጭልጭታ አድርገዋል ለማለት ብቻ ሳይሆን እውነት ለሀገር ነገስ ብልጽግና የሚል ስም ሲነሳ ልማት አብሮ የሚል ስም አብሮ እንዲነሳ መሆን አለበት። የማይጠፋ የማይፈራርስ እንደነ ፋሲል ግንብ ያለ እንደነ ላሊበላ ያለ እንደዚህ አይነት ነገር ነው። ኦኬ መቼም የማይጠፋ ነገር ቀርጻችሁ ነው ማለፍ ያለባችሁ ከሰራችሁም እንጂ ዝም ብላችሁ ቀለም ቀባብቶ እኔ እንጃ አላውቅም። እግዚአብሔር ናችሁ። ኢቢኤስ እና ኔቲቪ ደግሞ እንዴት ነው የሚሉት? ቀልድ ላንብብላችሁና ቀልዱ የያዛቸውን 3 ነገሮች ለመመልከት እንሞክራለን። ቀልዱ ምንድነው የሚለው? ዓለም በሆርሙዝ ማዕበል ስትናወጥ ኢትዮጵያ ራስን በመቻል ስትራቴጂ የሰላም ተምሳሌት ሆና ብቅ ብላለች ይላል ቀልዱ። ከዚህ ውስጥ 3 ነገሮችን አንስተን ለመመልከት እንሞክር። በመጀመሪያ የምንመለከተው ጉዳይ የሆርሙዝ መዘጋት ነው። የሆርሙዝ መዘጋት ዓለም አቀፋዊ ጉዳይ ነው። በዓለም ኢኮኖሚ ላይ ራሱን የቻለ የራሱ ተጽዕኖ ያለው ጉዳይ ነው የሆርሙዝ መዘጋት። ስለዚህ በሆርሙዝ መዘጋት ምክንያት ኢትዮጵያ እንደ ሀገር የነዳጅ እጥረት ይገጥማታል። የነዳጅ እጥረት በሚገጥማት ሰዓት ኢትዮጵያ ኢምፖርት ላይ ዲፔንደንት የሆነች ሀገር ናት። ኢምፖርቱ የሚመጣው ደግሞ በነዳጅ ላይ በተመረኮዙ የትራንስፖርት አገልግሎት አማካኝነት ነው። ስለዚህ ነዳጅ ከሌለ የትራንስፖርት ወጪ ይጨምራል። የትራንስፖርቱ ወጪ ሲጨምር ደግሞ የሸቀጦቹ ዋጋ በዛው ፍጥነት ይጨምራሉ። ኢትዮጵያ ውስጥ የሚኖረው ሕዝብ የኑሮ ውድነቱ ይጠብሰዋል፣ ይቀቅለዋል ማለት ነው። ስለዚህ ለዚህ ጉዳይ መፍትሄ የሚሰጥ ኢትዮጵያ ከሌሎች ዓለም ተለይታ የራሷን ምሽግ አዘጋጅታለች። መጠየቅ የምፈልገው ጉዳይ ይሄንን ነው። ሌላው ዓለም እየተጠበሰበት፣ ሌላው ዓለም እየተመታበት ካለው ማዕበል ኢትዮጵያ ለየት ብላ ሰርቫይቭ የምታደርግበት የራሷ የኢኮኖሚ ምሽግ አላት ወይ? ለየት ያለ ከሌላው ዓለም? ይሄንን መልሱልኝ። ሁለተኛው ራስን በመቻል ስትራቴጂ ይላል። አንዲት ኢኮኖሚዋ ኢምፖርት ላይ መሰረት ያደረገች ሀገር ኤክስፖርቷ ከኢምፖርቷ በብዙ መጠን ያነሰ ሀገር እንዴት ሆኖ ነው ራስን የመቻል ተምሳሌት የምትሆነው? ብዙ ነገራችንን ከውጭ ነው የምናስገባው። ነዳጅ ዋና በቃ ለሀገር አስፈላጊ የሚባሉ ጉዳዮችን ከውጭ ነው የምናስገባው። በየትኛው ማዕቀፍ ነው? በየትኛው አካሄድ ነው ራስን በመቻል ስትራቴጂ ይህንን ጉዳይ ሪዚስት ማድረግ የቻል ነው? ሶስተኛውና የመጨረሻው ኢትዮጵያን የሰላም ተምሳሌት ብላችሁ አስቀምጣችኋል። እውነት ኢትዮጵያ እናንተ እንደምትሏት የሰላም ተምሳሌት ናት ወይስ አዲስ አበባ ናት የሰላም ተምሳሌት? እኔ ይህንን ነገር ሳስብ ራሱ አንዳንዴ በጣም ግርም ነው የሚለኝ። ኢትዮጵያን የሰላም ደሴትና ተምሳሌት አድርጋችሁ ስታቀርቡ አይምሯችሁ እንዴት ህሊናችሁ እንዴት ዝም እንዳላችሁ ይገርመኛል። ለምሳሌ ሌላውን እንተውና ትግራይ ውስጥ እንሂድ። ትግራይ የኢትዮጵያ አካል አይደለም? ሌላው አብዛኛው የኢትዮጵያ ክፍል በሚባል ደረጃ በዚህ ሰዓት ሰላም አለ። በምንድን ነው ኢትዮጵያ? በየትኛው መስፈርት ነው? እናንተ በምን መዝናችሁ ነው ኢትዮጵያን የሰላም ተምሳሌት አድርጋችሁ ያቀረባችሁት? መጨረሻ ሳጠቃልል ይሄንን ከላይ ጻፋችሁና ከታች ያስቀመጣችሁት ምስል የኮሪደር ልማት ምስል ነው። ይሄ ኮሪደር አልበዛም ወይ? አይበቃም ወይ? የኢትዮጵያ ኢኮኖሚ እንዲያድግ ምን አይነት ስራ ሰርታችኋል ሲባል ኮሪደር ነው የምትሉት። ኮሪደር በየትኛው መመዘኛ ነው ለዚች ሀገር የኢኮኖሚ መሰረት ሊሆን የሚችለው? ከላይ የጠቀሳችሁት ከሌሎች ዓለም ተነጥሎ ራስን በመቻል ስትራቴጂ የሰላም ደሴትና ተምሳሌት መሆናችንን ከላይ ጽፋችሁ ከስር የለጠፋችሁት ፎቶ የኮሪደር ልማት ፎቶ ነው። ሳቅስ ሰልችቶናል፣ ውሸት ሰልችቶናል፣ ያልሆነውን ሆናችኋል ማለት ሰልችቶናል። ኢትዮጵያ ራሷን የቻለች በማደግ ላይ ያለች ሀገር ከሆነች እድገቷን ሴንስ እናደርገው። እድገቷ እኛም ጋር ይድረስ። ያላደገ ህዝብ፣ ያላደገ ማህበረሰብ፣ በድህነት አረንቋ ውስጥ የሚሰቃይ ማህበረሰብ ይዘን ኢትዮጵያ በማደግ ላይ ናት ብንል ሴንስ ያልተደረገ እታች ያልወረደ መሬት ያልረገጠ አየር ላይ ላም አለኝ በሰማይ የሆነ እድገት እንቁልልጭ አትበሉን። በተለይ ደግሞ ሜንስትሪም ሚዲያዎች፣ በተለይ ደግሞ የመንግስት ልሳኖች ተዉ። ማህበረሰቡ ድህነትን አምኖ የሰላም እጦቱን አምኖ አርፎ በተቀመጠበት ለምንድን ነው የምትቆሰቁሱት? ተዉ፣ ያስተዛዝበናል። ይሄ ነው እንግዲህ እና ይሄንን ነው እንግዲህ አደባብሰው ቢያልፍ ያልኩ የምገኘው ይሄንን ነው። ኦኬ ኔጌቲቭን ነገር ትተው ፖዚቲቭ ነገር ላይ ብቻ ማድረጉ እቺን ሀገር ወደማትወጣበት መቀመቅ ነው የሚያስገባት። ኢትዮጵያ ህዝብ ኔጌቲቭ ነገር ያ የሚገኘው
መንግስቱ ደግሞ ፖዚቲቭ ነገር ብቻ ላይ ነው እየሄደ የሚገኘው። እንደው ኔጌቲቭ ነገር አታንሱብኝ እያለ ነው እያሰረ የሚገኘው። ይሄ ቪዲዮ ተመልከቱ እስቲ። ይህ ድራማ አይደለም፣ ትክክለኛ የእንስሳቶች ህይወት እንጂ። እስኪ አብረን እንየው። ይህ ሾርባ አስገራሚ ነው። በአንድ ወር ውስጥ ከበላኋቸው ያጋዘን ሾርባዎች ሁሉ ምርጡ ነው። በውጭ ያሉት እንስሳት ይህንን ማዕድ ቢያዩ እንደባለፈው ሰልፍ ይወጣሉ። ጥሩ ነገሩ አያዩትም። እንስሳቱ ተቆጥተዋል። አሁን ሁሉንም ነገር እየተከታተሉ ነው። ማንም ሳያስተውል የሀገሪቱን ሀብት እንዴት እናሸሻለን? እኔ እቅድ አለኝ። ጨዋታ ጀመረ። ንገረና። ደረጃ 1 የቀን ሰራተኛ ደሞዝ ከ90 ወደ 100 ሳንቲም እንጨምራለን። ይህ እኮ ምንም ማለት አይደለም። የሆነ ነገር የተደረገላቸው እንዲመስላቸው ብቻ ነው። ደረጃ 2 ሁሉንም የጦር መሳሪያዎች እንሰበስባለን። ጠላቶች እንደሌሉ እንነግራቸዋለን። ይህ ግዛቱን አደጋ ላይ አይጥለውም። ጥቃት ቢሰነዘርብን ሌላ አካልን እንከሳለን። ደረጃ 3 በየጊዜው መነጋገሪያ ሊሆኑ የሚችሉ አደጋዎችን እንፈጥራለን። ፍርሃት ከተጠያቂነት በላይ ይጮሃል። እንስሳቱ እኛ የምናደርገውን ለማየት ጊዜ አይኖራቸው። ይህ አደገኛ ነው። አደጋ ጠቃሚ ነው። ያ ማለት ደግሞ ከፈሩ በፈቃደኝነት ታክስ ይከፍላሉ። ምክንያቱም የፈሩ እንስሳት ውል አያነቡም። እነሱ ህልውናቸውን ለመታደግ ስለሚጨነቁ እኛን ለማየት ጊዜ አይኖራቸውም። ከዚህስ በኋላ ከዚያ እንበደራለን። ምን ያህል? የሚሰጡንን ያህል። ማን ነው የሚመልሰው? ህዝቡ። በምላሹ ምን እንሰጣለን? ዘይት፣ ማዕድናት፣ የመሬት መብቶች። ፕሬዝዳንት አንበሳ፣ እስከ ዛሬ ካየኋቸው እርሱ ጥበበኛ ነዎት። ዋጋው እየጨመረ ነው። እንዴት እንደምንተርፍ አላቅም። ነገሮች ይሻሻላሉ ተብሎ ነበር። ተታለናል። የሆነ ያልተስተካከለ ነገር አለ። ኤኒዌይስ ቪዲዮአችን ይመስላል። እንግዲህ በዚህ ቪዲዮ ላይ ሰነካለ ይላችሁም ቅርብ እንደሚሆን ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን። ቸር ቆዩልኝ።